ሰላም እንዴት ናችሁ? ይህ ከጌዶ ቴሌቪዥን የጂ7 መዝናኛ የቅዳሜ ፕሮግራማችን ነው። ዛሬ በዲላ ከተማ ዘውድ ፋሽን ተገኝተን ቆይታ እናደርጋለን። አብራችሁን ቆየው። እኔ ምህረት አክሊሉ ነኝ። መልካም ጊዜ። ይህ የጌዶ ቴሌቪዥን የጂ7 መዝናኛ ፕሮግራማችን ነው። ቅድም እንዳልኳችሁ በዘውድ ፋሽን ተገኝቼ ቆይታ እያደረግኩ እገኛለሁ። አሁን አጠገቤ ዲዛይነር ትገኛለች። አብራችሁን ቆዩ። እሺ እንግዳችን ራስሽን አስተዋውቂልን። ዲዛይነር ሜርሲ ይባላለሁ። የዘውድ ፋሽን ባለቤት። የዲዛይን እና የባህል ልብስ ሽያጭን እንድትጀምሪ ያነሳሻሽ ምንድን ነው? ያነሳሳኝ ፋሽን ዲዛይን ተማሪ ነበርኩኝ በእርግጥ እና ፋሽን በተለይ ባህላዊ ልብሶች በጣም እወዳለሁ እና በዲዛይን የሆኑ አዳዲስ ነገሮች ስለማይ ቀጥታ ወደ ፋሽን ዲዛይን ልብሶች ሽያጭ ነው የገባሁት። ስራ የጀመርኩት እንደዛ። የኢትዮጵያ ባህል ልብስን ከዘመናዊ ልብስ ጋር እንዴት ነው የምታዋህጃቸው? ልብሶቼ ልዩ የሚያደርጋቸው አዳዲስ ኮሌክሽኖች፣ አዳዲስ ዲዛይኖች በወጡ ቁጥር እኔ ጋር ይገኛሉ። ከዛም በተለየ ከኢትዮጵያ ልብሶችና ከውጪ ጋር አታች የምናደርጋቸው በውጭ አይነት የተለመዱ ልብሶች አሰራሮችን ባህላዊ ምቹ እንዲሆን አድርገን ባህሉን በጠበቀ መልኩ ግን ፋሽኑን የተከተለ እንዲሆን አድርገን እናዘጋጃለን። እና የኔ ልዩ የሚያደርጋቸው ባህል ዘመናዊ ነገር ናቸው አብዛኞቹ እና እንደዛ ናቸው የኔ ልብሶች። እሺ አዲስ ኮሌክሽን ስትጀምሪ መነሻ ሀሳብሽ ወይ ኢንስፓየር የሚያደርግሽ ምንድን ነው? ብዙ ጊዜ ኢንስፓየር የሚያደርገኝ አዳዲስ ነገሮች ሲያዩ፣ ጨርቆች ሲወጡ በዚህ ጨርቅ እንደዚህ አይነት ልብስ ቢሰራ ብዬ አስባለሁ እና ብዙ ጊዜ ጨርቆች መርጣለሁ ለልብሶች እና እነሱ ነገር ያነሳሱኛል። በቃ ሁሌም አዲስ አይነት ዲዛይን፣ አዲስ አይነት ጨርቅ ከወጣ በዛ አይነት ልብስ ነው ማስበው ልብሶችን እና ኮሌክሽን የሚፈጥራቸው እንደዛ ነው። ኦኬ አሁን ባለው የፋሽን ገበያ የትኞቹ ጨርቆች ናቸው ይበልጥ ጥቅም ላይ የሚውሉት? ለምሳሌ ሀር አለ፣ ጥጥ አለ፣ ሳባ ጨርቅ አለ እና የትኞቹን ነው በብዛት የምትጠቀሚያቸው? እኔ ሁሉንም እጠቀማቸዋለሁ ግን እንደ ሀበሻ ልብስ የሀበሻ ልብሶች ትንሽ ስስነት አላቸው እና በጣም ጥንቃቄ የሚፈልጉ ናቸው። ምክንያቱም ሀበሻ ልብስ ስትለብሽ በጣም መጠንቀቅ ያለብሽ ልብስ ነው እና የክብር ልብስ ነው። እንደኔ ጨርቅ እኔ እወዳለሁ ማለት ሁሉንም ማበላለጥ ይከብደኛል። ግን እንደ ሀሳብ ሳባ ልብሶች፣ ሳባ ጨርቆች በጣም እወዳለሁ። ምክንያቱም ሻይን ያደርጉልኛል እና ለምትፈልጊው አይነት ሼፕ ለማድረግ ይመጡልሻል እና እንደኔ ምርጫ ሳባ እወዳለሁ። በእርግጥ ግን ሁሉም የሀበሻ ልብሶች በፈለግሽው አይነት ለመስራት ይመቻሉ። ያው ሁሉም ልብሶች የራሳቸው አይነት ባህሪ ያላቸው የራሳቸው አይነት እንትን አላቸውና በምትፈልጊው አይነት ለመስራት ሁሉም ተመራጭ ናቸው። አንቺ ጋር ሀሳብ ይኑር እንጂ ሁሉንም ጨርቆች ለመስራት ይመቻሉ እና እነሱን ኮሌክት ስታረጊያቸው በውጪ ስታይል ብታረጊያቸው ባህል ሆነው ዘመናዊ ብታረጊያቸው ይመቻሉ። ኦኬ ፋሽናቸው ያለፉ ልብሶችን እንዴት ነው ሪሳይክል ታደርጊያቸዋለሽ ወይ እንዴት ነው መልሰሽ የምትጠቀሚያቸው ወይስ ገበያ ላይ አይውሉ? በእርግጥ ፋሽናቸው እስከሚያልፍ ድረስ አንጠብቅም። ምክንያቱም አንድ ፋሽን ከመጣ ከዛ በኋላ ይረሳል። ፋሽን ሁልጊዜ የሚቀያየር ተለዋዋጭ ባህሪ ስላለው ይቀያየራሉ። ፋሽናቸው እስከሚያልፉ ድረስ እጄ ላይ ቆይቶብኝ አያውቅም። በእርግጥ ግን እንደ ፋሽን ከእንትን ካሉ የሆነ ዲቴይል የሆኑ ነገሮች አድ ታረጊባቸዋለሽ። አንዳንድ ዲዛይኖች ሲያልፉ የሆነ ነገር ስጨምሪባቸው ውበት ይኖራቸዋል እና አንዳንድ ጊዜ
የሆነች ነገር መጨመር ካለብሽ እሱ ላይ ጨማምረሽ እንደ አዲስ አይነት ነገር ለመፍጠር መሞከር ነው። ዲዛይነር መሆን ማለት ሁሌም ለመፍጠር እስከሆነ ድረስ አንድ ዲዛይን ካለፈ አዲስ ነገር ጨምረሽበት አዲስ ማድረግ እንደ አዲስ ማውጣት ትችያለሽ። የፋሽን ዲዛይን ስራ ከራስሽ ባለፈ ለሌሎች ለምሳሌ ለስፌቶች፣ ለጥልፎች ምናምን የስራ እድል ከመፍጠር አንጻር ምን አይነት አስተዋጽኦ አለው? ውይ በጣም እኔ አሁን በእርግጥ የሽያጭ ነው የምሰራውና ግን እኔ ጋር አንድ ልብስ ሆኖ እስከሚወጣ ድረስ ሸማኔ ያለው ከዛ ዲዛይን የሚያወጣለት አለ፣ ጠላፊ አለው፣ ከዛ ብሎ ደግሞ ሰፊ አለው፣ ከሰፊ ደግሞ ትራንስፖርት አገልግሎት ከዛ የሚያመጡልኝ አሉና በብስጡ ከ3 እስከ 4 ከዛ ሴልስ ሰራተኛ አለው። ብቻ ብዙ ሰራተኞች ትይዣለሽ እና ይህ ማለት ደግሞ አንድ የስራ ፈጠራ ነው። ራስሽንም ጨምሮ 1 2 ሰው 3 ሰው ራሱ ስራ እድል መፍጠር ማለት በጣም ትልቅ ነገር ነው ለኔ እና ብዙ የስራ እድል ይኖረዋል። ብዙ ሰው ጋር ደርሶ ነው የሚመጣው። አንድ ልብስ ሆኖ እስኪወጣ ብዙ ሰው ነክቶስ ነው ልብስ የሚያደርገው። እሺ ደንበኞችሽ ከአንቺ ጋር በጋራ በመሆን የራሳቸውን ዲዛይን እንዲመርጡ እድል ሰጫቸዋለሽ ወይስ ራስሽ ያዘጋጀሻቸው ዲዛይኖች አሉ በዛ መሰረት ነው ልብሶችን የምታቀርቢላቸው? ከስተመሮቼ አብዛኛው ጊዜ ዲዛይን ይዘው ይመጣሉ። ግን ይዘው ሲመጡ የሆነ ሰው ላይ ያዩትን ልብስ ነው ይዘው የሚመጡትና አንድ የሆነች እከሊት የለበሰችው አይነት ልብስ በዚህ አይነት ቢሆን ይሉሻል። ግን ደግሞ እንደ አንቺ እንትናቸውን ሳይዛቸውን ታያለሽ፣ ከዛ ከለራቸውን ታያለሽ፣ ከዛ ይሄ በዚህ ቢሆን ይሄ አይሆንም። ምክንያቱም የሆነ ሰው የለበሰው ልብስ እንዲህ ደግሞ አልፈልግም እስቲል ነው እዚህ ሀገር የተለበሰው ልብስ ያ ሰው አንድ ሰው ባይ ደግሞ ደስ ይለኛል። ሁሌም ዩኒክ እንዲሆን ፈልጋለሁ። አንቺ ብቻ እንዲኖርሽ ይሄ ልብስ ካለሽ አንቺ ብቻ እንዲኖርሽ ነው ፈልገውና አንድ ሰው ብቻ እንዲኖረው ፈልጋለሁ። ከዛ በዚህ ቢሆን እንደዚህ ቢሆንስ ብለን ተስማምተን ነው ብዙ ጊዜ ዲዛይን ተቀይሮ ልብሳቸውን በጣም ይወዱታል። ከዛ በኋላ ግን ብዙ ጊዜ ሀሳብ እናወራለን። በደንብ ካላወራሽ ዲዛይን ስራ ላይ አይሆንም። እንግዲህ ተመልካቾቻችን እየተመለከታችሁ ያላችሁት የጌዲዮ ቴሌቪዥን የጂ7 መዝናኛ ፕሮግራማችን ነው። አሁንም ቆይታችን እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁን ቆዩ። ተመልሰናል ተመልካቾቻችን፣ ጥያቄዎቻችንን እንቀጥላለን። እንግዲህ አንድ ልብስ ዲዛይን ተደርጎ እስኪያልቅ ድረስ ምን ያክል ጊዜ ይፈጃል እና ወደ ተግባር እስኪገባ ደግሞ ምን ያክል ሰዎች ተሳታፊ ይሆናሉ? ከ10 ቀን እስከ 15 ቀን ግን በጣም ቀላል ሲሆን ደግሞ ከዛም በታች የሆነ ጊዜ ከ4 ቀን አያልፍም እና የሚሳተፉት ሰዎች እንዳልኩሽ ቅድም ሸማኔ ያለው ዲዛይን የሚያደርግ ሰው አለው፣ ከዛ ጠላፊም አለው። እነሱ ሰዎች እዚህ አንድ ልብስ ለማድረግ የሚሳተፉ ሰዎች ናቸውና ከ4 እስከ 10 ባሉት ቀናቶች ብዙ ጊዜ ያልቃሉ። እሺ እንግዲህ በዲዛይን ሙያ ውስጥ መቼም ቻሌንጆች ይገጥሙሻል ብዬ አስባለሁ እና ትልቁ ቻሌንጅ የምትዩ ወይ ገጠመኝ ሊሆን ይችላል ከደንበኞች ጋር ምንድን ነው? ይሄ ነው ብዬ የያዝኩት የለም። በእርግጥ በየቀኑ በስራ ውሎች ላይ ብዙ አይነት ነገሮች ያጋጥሙሻል። ይዤያቸው ወይ በደንብ ላላስታውሳቸው እችላለሁ። ኦኬ እኔ አሁን ለምሳሌ ዲዛይን ማድረግ በጣም ነው የምወደውና ያው ዲዛይን አድርጌ አላውቅም። በእርግጥ ግን እንደኔ ያሉ ማወቅ የሚፈልጉ ስለ ዲዛይኒንግ ነገር ግን መጀመሪያ ያቃታቸው ቀለል ያለ መንገድ አለ ወይ ወደ ዲዛይኒንግ ለመግባት? በጣም ቀላል ነው። አሁን ላይ እንደውም ባለው በጣም ቀላል ነው። ምክንያቱም እኔ ገና ዲዛይን ስጀምር ገና ከራሴ ልብሶች የማዘር ሻርፖች አልቀዋል፣ የኔ አንደርዌሮች አልቀዋል። በጣም ሲምፕል የሆኑ ነገሮችን እሞክር ነበርና ከዛም ደግሞ ትምህርት ቤት ሲሄድ ለመስፋት ሞክራለሁ። ቤት የሞከርኩትን ነገሮች ትምህርት ቤት ሄዳለሁ። ትምህርት ቤትም ከተመረኩኝ በኋላ ቀጥታ ወደዚህ ስራ ነው የገባሁት። በእርግጥ ግን
አሁን ለሚመጡ ወጣቶች ምን ታስተላልፊያለሽ? ቀላል ነው አሁን ባሉት ፕላትፎርሞች ለመማር በጣም ቀላል ናቸው። አብዛኞቹ ቪዲዮዎች ፖስት ይደረጋሉ ምናምን እና ራስሽን ፍላጎቱ ከምንም በላይ መውደዱ ይኖርሽ፣ ፍቅሩ ይኖርሽ። ቀላል ነው። እንግዲህ ቅድም እንደነገርሽኝ ከሆነ በእናትሽ ሸርቦችና በራስሽ ልብሶች ምናምን ነው ዲዛይንን የጀመርሽና የመጀመሪያ ልብስሽን የሞከረው ማን ነው? አንደርዌሮች አሉ አይደል? እነሱን መሀላቸውን ከሳረጊና አንገት ይሆናል፣ እጅሽ እግርሽ ይወጣበት ቦታ ላይ ደግሞ የእጅ ቦታ ይሆናልና ክሮፖች ለራሴ ሰራ ነበር። መጀመሪያ 5 ሚኒት ክራፍት ማለት ነው። አለቀ በቃና የማዘር ሻርፖች እንዲህ ጣል የምትደረጋውን ነገር እስካሁን ስቲል የምጠቀማቸው አሉና እንደ ጋውን ነገሮች ብዙዎቹን ሰራባቸው ነበር። የቤት ውስጥ ልብስ አልቆባቸዋል። ሱሪ ምናምን የእህቶቼ ምናምን በቃ በጣም ተጠቅሜባቸዋለሁና እንደዛ ነው ስጀምር የሞከርኩት። የመጀመሪያ ስራሽ ናቸው። ኦኬ። አይ በጣም ደስ ይላል። ወደ ዲዛይን ስራ መምጣት የሚፈልጉ ወጣቶችን ምን ትመክሪያቸዋለሽ? በጣም ቀላል ነው። ደስ የሚል ሙያ ነው። ደስ ብሎሽ ምክንያቱም ዲዛይነር መባል ራሱ በቃ ከምንም በላይ እኔ አሁን በጣም ደስ የሚለኝ ዲዛይነር መባሌ ራሱ በቃ ለኔ በጣም ትልቅ ነገር ነውና ትልቅ ሙያ ነው። ካከበርሽው በቃ ትልቅ ሙያ ነውና ላለው ተቀላቀሉ፣ ልመዱ። ሜርሲ ለቀጣዩ 5 አመት ራስሽን የት ጋር ማግኘት ትፈልጊያለሽ? እግዚአብሔር ፈቃዱ ከሆነ በጣም 5 አመት በጣም ብዙ ነውና የሆነ ትልቅ ቦታ የሆነ ትልቅ ድርጅቶች የሆኑ ብራንቾች ይኖሩኛል። በደንብ አድርጌ ፋሽኑ ላይ በደንብ መስራት ፈልጋለሁ። ትልቅ ቦታ እንገናኛለን ተስፋ አደርጋለሁ። እንግዲህ ሜርሲ በመጨረሻ ማለት የምትፈልጊው ወይም ማመስገን የምትፈልጊው ሰው ካለ? በመጨረሻ ማመስገን ፈልገው እንግዲህ ወላጅ እናቴ የኔነሽ አባብርሳ በጣም አመሰግናለሁ ለዚህ ስላደረሽኝ። ከጎኔ ሁሌም በከፋኝ ሰዓት፣ ነገሮች በተበላሹብኝ ሰዓት ሁሉ ደግሞ አጠገቤ ያለው ውድ ባለቤቴ ፋሲካ ታከለ ጓደኛዬ በጣም አመሰግናለሁ። እነሱ ናቸው በህይወቴ ውስጥ ያሉት። አመሰግናለሁ። እሺ እኔም አመሰግናለሁ በጣም። እንግዲህ ተመልካቾቻችን ቆንጆ ቆንጆ ልብሶችን አዘጋጅቼ ጠብቃቸዋለሁ ትለናለሽ ሜርሲ እና ለደንበኞችሽ ምን ትያቸዋለሽ? እንግዲህ ኑ ወደ እኔ ቆንጆ ልብሶችን በተመጣጣኝ ዋጋ ታገኛላችሁ። ላንቺም ቆንጆ ልብሶች የምላቸውን አዘጋጅቼ ልሻለሁኝ። እነሱን ቼክ ታደርጊያቸዋለሽ። እሺ ደስ ይለኛል። አመሰግናለሁ። እንግዲህ ተመልካቾቻችን ይህ የኢትዮ ቴሌቪዥን መዝናኛ ፕሮግራማችን ነው። ቆይታ ያደረግነው ዘውድ ፋሽን ነው። እንደዚህ እምር ድምቅ ሽብርቅ ያደረገችን ሜርሲ ናት። እንግዲህ የመጣችሁ ልብስ ማዘዝ ትችላላችሁ። ቆይታችን ይህን ይመስል ነበረ። ከቀሪ የኢትዮ ቴሌቪዥን የመዝናኛ ፕሮግራሞች ጋር ቆይታ እንድታደርጉ እኔ ከወዲሁ እሰናበታችኋለሁ። ቻው።